አንድ ነገር ቃል ልግባላችሁ በህይወታችሁ አመሻሽ ወይም መጨረሻ እጅግ በጣም የሚቆጫችሁ የወሰዳችሁት ሪስክ ወይም የተጋፈጣችኋቸው አደጋዎች ሳይሆኑ በጣም የሚቆጫችሁና የሚያሳዝናችሁ ያልተጋፈጣችኋቸው አደጋዎች ያልተጠቀማችኋቸው እድሎችና ያልሞከራችሁትና ያልተጋፈጣችኋቸው ፍርሃቶች ናቸው። አስታውሱ፣ ከፍርሃታችሁ ጀርባ ነፃነት አለ። እናም ይህን ገደብ የለሽ ስኬት መርህ አትርሱ። ህይወት ልክ እንደ ቁጥር ጨዋታ ናት። የበለጠ አደጋዎችን በወሰዳችሁ ወይም ሪስክ ቴክ ባደረጋችሁ ቁጥር የበለጠ ሽልማትን ታገኛላችሁ። ወይም እንደ ሶፎክለስ አባባል እድል ለልበ ደካማው አይሆንም ይላል። ህይወትን በተሟላ ሁኔታ ለመምራት ከፈለጋችሁ ብዙ አደጋዎችን ተጋፈጡ። ለውጥ እንደሚፈጥር እያወቃችሁ ነገር ግን ፈርታችሁ ተዋችሁት ነገር ለማድረግ ተነሱ። ከምቾት ቀጠና ተላቀቁ። እንዲሁም ቀላሉን መምረጥን አቁሙ። እርግጥ ነው የማታውቁትንና ከባዱን መንገድ ይዛችሁ ስትጓዙ እግራችሁን ሊያማችሁ ጣቶቻችሁም ሊያብጡ ይችላሉ። ነገር ግን ወደምትፈልጉት ቦታ የሚያደርሳችሁ ብቸኛው መንገድ እርሱ ነው። ጥበበኛዋ እናቴ እንድትላለች አንደኛው እግርህን ለሁለተኛው መሰረት ካላደረክ ሶስተኛውን መርገጥ አትችልም። ወይም እንደ አንድሬ ጋይድ አገላለጽ ለረጅም ጊዜ ዳርቻውን ለማየት ካልተስማማህ አዲስ መሬትን ማግኘት አትችልም ብሏል። የህይወት እውነታዎች የስኬት ምስጢር በቀናችሁ ውስጥ ምቾትና ደህንነትን ማሳደድ ሳይሆን ጊዜያችሁን እድሎችን ለመከታተልና ለመጠቀም አባክኑ። አዎ ይሄን አውቀና ወደህ ስትኖር ውድቀቶች ሊያጋጥሙ ይችላሉ። ነገር ግን ውድቀት እንዴት እንደምታሸንፉ ያስተምራችኋል። ልክ አባቴ አንድ ቀን እንደነገረኝ ሮቢን አለኝ፣ ቅርንጫፍ ላይ መሆን አደጋ አለው፣ ነገር ግን ሁሉም ፍራፍሬ እዛ ላይ ናቸው አለኝ። በቀደመው ገለጻዬ ላይ እንዳሰፈርኩት ህይወት ሙሉ ለሙሉ ምርጫ ናት። የገባቸውና እርግጠኛ የሆኑ ሰዎች ከሌሎች የተሻለን ምርጫ ይመርጣሉ። በህይወት ያሉ ነገሮች ደህንነታቸው የተጠበቀ እስኪሆኑና እስኪረጋጉ ዳርቻው ላይ ተቀምጠ የመጠበቅ አሊያም ውሃ ውስጥ ዘለህ ውዱን እንቁ ይዘህ በክብር መመለስ ትችላለህ። ሁሉም የእናንተ ምርጫ ነው። እዚህ ጋር ሮቢን እያለ ያለውን ነገር ስንረዳ ያሰብነውን መልካምና ህይወት ቀያሪ ሐሳብ ለመተግበር ሰዎች፣ ክስተቶችና ነገሮች እንዲሁም ኢኮኖሚው እስኪረጋጋ መጠበቅ ወይም ባላችሁ አቅም ተነስቶ መተግበር የእናንተ ድርሻ ነው የሚል ይመስለኛል። እኔን የሚያነሳሳኝና ቀን በቀን ግላዊ ድንበሬን የሚያሰፋልኝን የቴዎዶር ሩዝቨልትን ቃላት እንደሚከተለው አቀርባለሁ። እንዲህ ይላል፣ የምተቸው እምነት ጣለውን አይደለም፣ ወይም ብርቱ ሰው መደናቀፉን አይደለም፣ ወይም ሰሪው የበለጠ እንዲሰራ የሚያመላክተውን አይደለም። አክብሮት በዚያ በጦር ሜዳ ለሚገኝ ፊቱ ባቧራ በንፋስና በደም ለተለወጠ ለምታገል ለሚሳሳትና በድጋሚ ለሚሞክር ታላላቅ ተነሳሽነቶችና ታላላቅ ቁርጠኝነቶችን ለሚያቅ እናም ራሱን ላመነበት ዓላማ ለሚያሰልፍ በምርጡ ጊዜ የከፍተኛ የስኬት ድልን ለሚያቅ አሊያም በመጥፎ ጊዜ ከተሳካለት ለሚያፈገፍግ ካልሆነ ብስጭትና ፍርሃት ካላቸው ሰዎች ፊት ለመጋፈጥ ድልና ሽንፈት ለማይለውጣቸው ይላል። ሁል ጊዜ እንደ ወታደር ሁኑ። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ከወዳችሁትና አስተምሮኛል ብላችሁ የምታስቡ ከሆነ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እንዲሁም ዲስክሪፕሽን ቦክስ ላይ አስቀምጥላችሁን የቴሌግራም ቻናላችንን ሊንክ በመጫን እንዲሁም ጆይን በማድረግ በየቀኑ አሪፍ መልእክቶችን ደርሳችሁ ማድረግ ትችላላችሁ። ውድ የዩቲዩብ ቻናል ቤተሰቦች እስከመጨረሻው ስለተከታተላችሁኝ በድጋሚ ከልብ አድርጌ አመሰግናለሁ። በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው።